ሴረኛ ሰው አንደኛው ምልክቱ ምንድነው? በግልጥ አይደለም በስውር ማሰናከያ ያኖራል። በስውር የሚጣላችሁ እኮ በጣም የተባረከ ነው በእውነት። ምሳ ጋብዞት መምህር ሆይ ረቢ ብሎት የሚገርማችሁ ነገር ግን በእንጀራ ሊያጠምደው ነው። እናንተ ግብዞች ስለምን ልታጠምዱኝ ትፈልጋላችሁ? ምንም ግብዞች በስውር ሊያጠምዱት ቢፈልጉ የሚገርማችሁ ኢየሱስ አገልግሎት አያቆምም። ግብዝ ቸርች ሁሉ ተንኮለኛ ሁሉ ብሎ አገልግሎት አያቆምም። ግብዞች ባሉበት የአባቱን ፈቃድ ያገለግላል። ዛሬ ከሴረኞች ተጠበቅ በሚል ነው ማከፍላችሁ። ከሰይጣን አይደለም ያልኳችሁ፣ ከክፉ ሰዎች ተጠበቁ። ከውሾች ተጠበቁ የተባለው እኮ ለዚህ ነው። አራት እግር ያላችሁ አይደለም ውሾች፣ ታውቃላችሁ። በጣም ከባድ ነው። በምድር ላይ ከግብዝና ከሴረኞች የማይጠበቅ ሰው ማገልገል አይችልም። ዛሬ እንዴት እንጠበቃለን? ምልክታቸው ምንድነው? በሚል ርዕስ በዛ እናጠናለን። ምዕራፍ 14 ሉቃስ ወንጌል ከቁጥር 1 እስከ 6 በጌታችን በኢየሱስ ስም አነባለሁ። ገጽ 66 ነው በዘሮ ትርጉም። ሉቃስ ወንጌል ምዕራፍ 14 ከቁጥር 1 እስከ 6። በሰንበትም ከፈሪሳውያን አለቆች ወደ አንዱ ቤት እንጀራ ሊበላ በገባ ጊዜ እነርሱ ይጠባበቁት ነበር። እነሆም ሆዱ የተነፋ ሰው ነበር። ሆዱ የተነፋ ሰው በፊቱ ነበር። ኢየሱስም መልሶ በሰንበት መፈወስ ተፈቅዷልን ወይስ አልተፈቀደም ብሎ ለሕግ አዋቂዎችና ለፈሪሳውያን ተናገረ። እነርሱ ግን ዝም አሉ። ይዞም ፈወሰውና አሰናበተው። ከእናንተ አህያው ወይስ በሬው በጉድጓድ ቢወድቅ በሰንበት ወዲያው የማያወጣው ማን ነው አላቸው። ስለዚህም ነገር ሊመልሱለት አልተቻላቸው። እንግዲህ አሁን በጉዞ ላይ ነው ኢየሱስ። ዛሬ የምናጠናው ይሄንን ነው። አንድ ቀን እንዲያሉኝ ከበቡኝ፣ ከክፉ ሰዎች እግዚአብሔር እንዲያድነኝ ጸልዩልኝ የተባለው እንደኛው ዘመን ነቢያትና ሐዋርያት በክፉ ሰዎች ስቃይ በልተዋል። ስለ ኢዮብን እኮ 42 ምዕራፍ ያናገረው ሰዎች ናቸው ታውቃላችሁ። እና የሞቱበት ልጆችና ቆስሎ አይደለም። በጣም አደገኛ ነው። ከሰው ካልተጠበቅ ማገልገል አትችልም። ስለዚህ ሳኦል ክፉ መንፈስ ይዘው ለዳዊት ለሳኦል ዘመረለት። አየህ፣ ዳዊት ግን ብልጥ ነው። በገናው ላይ ብቻ ሳይሆን ሳኦልንም ያየዋል። አየህ፣ መጠበቅ ካልቻልክ ይቀረቅርልሃል። ከሰይጣን ሳይሆን ከሰው መጠበቅ አለብህ ብራዘር። ክፉ ሰዎችን ክፉ መንፈስ ይጠቀማል። እና ወደ ተኩላዎች እልካቸዋለሁና እንደ እባብ ልባም፣ እባብ ሳይሆን እንደ እባብ ያለው ጌታ ለምክንያት አይደለም። ግን እጣጥለው ነው የሚጨርሱ። የተሰጠህን የተመደበልህን ዘመን ሊያሳጥሩብህ ይችላሉ። ኢቭን ባይገሉህም ሽበት ታወጣለህ፣ ስኳር፣ ደም ግፊት ይዘሃል። ከታመምክ ማገልገል አትችልም። አየህ፣ በአንድ ቤት ዘመር ነው የሚጥሉህ። በእግዚአብሔር ቤት ስትኖር ሴረኛና ግብዝ መጠበቅ አለብህ ማለት ነው። ተመልከቱ ይህን ግብዝ ሰው። በሰንበትም ከፈሪሳውያን አለቆች ወደ አንዱ ቤት እንጀራ ሊበላ በገባ ጊዜ እነርሱም ይጠባበቁት ነበር ይላል ሉቃስ ይጽፍልን። የፈሪሳዊ አለቃ ምሳ ጋበዘው ይላል። ከፍቅር ይመስላችኋል፣ ግን ሊያጠምዱት ከአፉ የሚወጣውን እንዲነጥቁ ሸማቂዎች ላኩበት ይላል። ሴረኛ ማለት በስውር ማሰናከያ የሚያኖር ማለት ነው። እኔ አንድ ሰው አለ፣ መቼም ቦታውን ስሙንም አልነግራችሁም፣ ግን በጣም የተወደደ ሰው፣ ግን እንደናንተ ወጣት ሆኖ ከአንዷ ጋር ወደቀ። ቸርች አይቀጡ ቁጣ ቀጣቸው፣ ጠጣት ሳያጉርመ እና ያ የተሐድሶ ትምህርት ተሰጥቶት ይቅር ተብሎት መኖር ጀመረ ማለት ነው። ከዛ አገባ፣ 3 ልጆች ወለደ። እንግዲህ ልጆቹም ዩኒቨርሲቲ ገቡ። አያችሁ፣ እድሜውን እየነገርኳችሁ ነው። ከብዙ ጊዜ በኋላ ለሽምግልና ተመረጠ እና ህዝቡ እያየ ከኋላ ልጁን አወጣ። የዛሬ 20 ስንት ዓመት ከከሊት ጋር እንደዚህና እንደዚህ ያደረገ ነው ለሽምግልና ይበቃል። አግብቷል እኮ ተመልከቱ፣ ልጆች እኮ አሉት፣ እዛው ጉባኤ አሉት። ገርማችሁ በትንትና አደረገው። በ2 ደቂቃ ቃል ላይነሳ ዘረረው። ከቻቹ ወጣ፣ እስካሁን አልተመለሰም። ብዙ ዓመት ነው ጌታ ያስተማረው፣ እሱ የሰበከው፣ ግን ከክፎች አልተጠበቀም። ይሄ ክሩዝ ሚሳኤል እንደሚባሉ ነው። ያዳፍን ያለ ድርግ ማለት ነው። ሰይጣን 2 ስም አለው፣ በራሪ እባብና ፈጣን እባብ። ጠማማ እባብና ፈጣን። ጠማማው ጊዜ ይፈልጋል፣ ጓደኛ አድርጎ ያባበለ። ፈጣን እባብ ለማጠበቀው ድርግ ነው የሚያደርግ። ሁሌ ብዙ ጊዜ ሳይሆን ሁሌ ካልተዘጋጀ ያጣምማል። የሚወጣው ፈልጎ ይዞራል እንደሚለው እኮ ለዚህ ነው። ጮታ ነው የሚጠብቀው። 2 ደቂቃ እኮ አይሞላም ንግግሩ። እኔ ራሴ ሰምቼዋለሁ። እስከ ዛሬ ድረስ የተሰበረው ልብ ሊድን ብቻ ነው የሚያደርገው። ምን ላችሁ እንዲህ ያሉ ሰዎች አሉ። ችግሩ ከክፉ እንዴት መጠበቅ እንዲገባው አላወቀም እንጂ ኢየሱስም በኤልዘቡል አጋንንት አለቃ አለብህ ብሎታል። ሊቀ ካህኑ አናንያ በጥቅ ይመጡታል። ኢየሱስም ትዝ ይላችኋል፣ በኋላ አካፍላችኋለሁ። ብዙዎች በሴረኞች ያልተጠበቀ አደገኛ ጥቃት ገጥሟቸዋል፣ ግን አገልግሎታቸውን አላቆሙም። ዛሬ የምሰብካችሁ ከሰው ጋር ስለምንኖር እንዴት መጠበቅ እንዳለብን። ስለዚህ ይሄ ሴረኛ ሰው አንደኛው ምልክቱ ምንድነው? በግልጥ አይደለም በስውር ማሰናከያ ያኖራል። እና በጣም በስውር የሚጣላችሁ እኮ በጣም የተባረከ ነው በእውነት። ምሳ ጋብዞት መምህር ሆይ ረቢ ብሎት የሚገርማችሁ ነገር ግን በእንጀራ ሊያጠምደው ነው። ከግብዣው ጋር ሆዱ የተነፋ ሰው እዛ ነበር። ሆዱ የተነፋ ሰው ግብዣው ላይ ተጠርቷል። ለምን ጠራው? ይፈውሰዋል በሰንበት አይፈውሰውም ብሎ ሊፈትነው ሸማቂ ሰላይ ላከበት ማለት። ኢየሱስ ሆን ብሎ ተንኮለኛና ሸማቂ ቤት ገባ፣ ግን አውቆታል ማለት ነው።
ሸማቂዎች ወይም ሴረኞች በስውር ማሰናከያ ያኖራሉ። እናታችን ሔዋንን ሰይጣን ያታለላት እኮ በእባብ ውስጥ ሆኖ ነው። እባብ ምን ማለት ነው? የሚያንጸባርቅ ውብ ማለት ነው። አሁን እግር ስለሌለው ስለምንጠላው ነው የምንፈራው እንጂ በአዳምና ሔዋን ዘመን በጣም የምትወዱት እንስሳ ቢኖር እባብ ነው። እግር አለው፣ ከለሩ ያምራል፣ ልምጥምጥ ነው። ምናልባት ሌባና ፖሊስ ያጫውታል፣ ዋና ያሻግርሃል። በጣም ነው የምትወደው። ሰይጣን የተዋሰው ይህንን እጅግ የሚያምረው ነው። ተንኮለኛ የተባለው ለዚህ ነው። ጭራና ቀንድ ኖሮት ጥፍሩ ትልልቅ የሚያስፈራ አይደለም። አመጣጡን የብርሃን መልአክ ይመስላል። ተሰውሮ ነው የሚመጣው። እነዚህ ሴረኞችም ልክ የሰይጣን ባህሪ ነው ያላቸው። እናንተ የእባብ ልጆች የፉኝት ልጆች ያላቸው ለዚህ የአባታቸው ባህሪ በስውር ነው የሚሰሩት። ብትፈልጉ እንደ ላባ በጣም በስግደት ምርጥ ምግብ በቸኮላ ሊያዘጋጁላችሁ ይችላል። ላባም ኤሌዜርን አየው። ርብቃ የነገረችውን ሲሰማ አንገቷ ላይ ያለውን ወርቅና ሰውዬው የነገራትን ሲሰማ ላባ እየሮጠ ሄደ። ኤሌዜርን ምን እንዳለው የእግዚአብሔር ባሪያ ንግግሩን ሰላምታ ሰጠው። ለግመሎች ገፈራል፣ አንተ ማደር ያለ በውጪ ትቆማለህን አለው። እንዲህ ያለ ትሁት ሰው እግዚአብሔር ይባርክ አላለውም። ተጠብቋል። ሰውየውን ገብቶታል በጣም ተንኮለኛ እንደሆነ መጽሐፍ ቅዱስ ላይ። ላባም ያዕቆብን ደሞዝ 10 ጊዜ ለዋወጠው። 20 ዓመትም አገልግሎ ባዶ እጄን ልትሰደኝ ነበር። አንተ ቤት ስኖር ቀን ሐሩር ሌሊት ብርድ በላኝ፣ አንድ ቀን ስጋ በልቼ አላውቅም አንተ ቤት። እውነተኛ ባህሪ አይደለም ማለት ነው። ሴረኛ ነው ላባ። ለሱ የሚጠቅመው ከመሰለው 90 ዲግሪ ለጥ ነው የሚልህ። የግመሉን ሀብት እስኪያራግፍ እንጂ እውነተኛ ትህትና አይደለም። ኤሌዜር ነቅቶበታል። ጉልበቱንም ጊዜውንም ገንዘቡንም አልሰጠውም። ትንሽ ብልኮ ሰጠውና ፊቱን ወደ ርብቃ ያዞረ። አንዳንድ ሰው ከሴረኛ ስለማይጠበቅ ጉልበቱን እንግዶች ይበሉታል። እድሜ ስንት ነው ያዕቆብ? ደግመህ እንዳትጠይቀኝ ጥቂትም ክፉም ነው። ለምን ክፉ ሆነ? 20 ዓመት ሙሉ ምጭጭ አድርጎ የበላው ላባ ነው። ብድራት የሌለው አገልግሎት በለው። ነገ ይለወጣል ላባ ልጹምለት እያለ በታማኝነት በግ ልጠብቅለት እያለ ጉልበቱን በሙሉ በዘበዘ። መጠበቅ አልቻለም ማለት ነው። አየህ፣ አንዳንዶች ከመጠን በላይ የዋህ ስለሚሆኑ ከሴረኞች አይጠበቁም። ስለዚህ በሚገርም ትህትና ኤሌዜር ሲጠበቅ ከላባ፣ ያዕቆብ ግን አልተጠበቀም። ቶሎ ኤሌዜር ሹልክ ብሎ ጠፋ። አንድ ቀን ያደረው። በማግስቱ 10 ቀን ብላ ጠጣ ትንሽ ሲለው ነው አልበላም አንተ ቤት አለው። አውቆታል። ብላ የሚለው ሊበላው ነው። ሴረኞች በስውር በግብዣም ይሸውዱሃል እና በጣም መጠንቀቅ ያስፈልጋል። ብትፈልጉ በትዳርም ያጠምዳል ሴረኛ። ልጄ ዳዊት ቀልጣፋ ነው፣ ወሬን ሰምቻለሁ፣ ልጄን ነው መድረልሃለሁ። ልጅህን ለኔ ለእረኛው ለእሴይ ልጅ የንጉሥ ልጅ አገባለሁ ነው? ስለወደድኩ ነው ብራዘር፣ ነቃ በላሉ። የሳሙኤል ጻፊ ግን በፍልስጤማውያን እጅ ሊገድለው ብሎ ነው ብሎ ቀስ ብሎ በጆሮአችን ነግሮናል። ሰው ልጁን ይድራል ሊገድለው ሲፈልግ አልተጠነቀቀም። በእውነት ዳዊት ተሸውዷል። አልተጻፈልንም እንጂ ሜልኮል ብዙ ዋጋን ያስለቀሰችው በጣም አደገኛ ሴት ነች። ማኑ ነካ። ይፈታት ዘንድ አይችልም፣ በሕግ ታስሯል። ያገባት ዘንድ አይችልም፣ እንደ ኳስ ነው የምትለካ። ብዙ አልተጻፈም እንጂ ወደ 20% ጸጋውን አዳፍናበታለች እቺ ሴት። አረ ነይ የቤት አምልኮ ጥሩ ነው፣ ትዳር ራስ አምልክ ብራዘር ትለው ይሆናል እኮ። ሚስት ከናቀች ክብር አይኖርህም። እኔን ብሎ ንጉሥ፣ እኔን ብሎ ዘማሪ ትለው ይሆናል። የእረኛ ልጅ ሁሉ ትለው ይሆናል። በእውነት በጣም ደፋር ነው ሴትዮ። በስውር ሳኦል ወይም ሰይጣን ማለት ይችላል በሜልኮል ውበት ውስጥ አድሮ ዳዊት ሳሎን ቤት ቁጭ አለ። ከባድ ነው። አንዳንዴ የምትጠቀቅ ብዙ ወንድምና እህቶች ጸጋቸው የተዳፈነው አይደለም። እንደ ፀሐይ ብርሃን ይደምቃሉ ስትሉት እንደ ተወርዋሪ ኮከብ ብልጭ ብለው የጠፉት በዚህ ነገር የሳቱ አሉ። ከፊቱ ሽርጉድ ስትል ሳይጸልይ ሳይመክርበት ጥልቅ ይላል። መውጫ የለውም ብራዘር። እና ቃለን አንዳንዶች በእውነት ጸጋ ይብዛላቸው። ዶይቅ በጣም ሴረኛ ሰው ነው ታውቃላችሁ። አቤሜሌክ ቅዳሴ ውስጥ አስገባው። ቅዳሴ ውስጥ ይህን እኮ እስራኤላዊ አይደለም፣ በጣም ከመጠን በላይ የዋህ ነው። የዋህ ቃልን ሁሉ ያምናል። ዳዊት ከአቤሜሌክ ጋር ሲነጋገር ዶይቅን አየው። ወዲያው ምን ይላል? ለሳኦል ሄዶ እንደሚነግረው በዛኑ ቀን አወቀ ይላል። እንደዚህ አይቶ ታወቀው። አቤሜሌክ ግን አላወቀው። ነገም ከሱ ጋር ስብሰባ ነው፣ ኮንፈረንስ ነው፣ የልቡን ያማክረዋል። አንድ ቀን ሊገድለው እንደሚችል ካህኑ አቤሜሌክ አላወቀም። ስለዚህ ዶይቅ እጅግ ሴረኛ ሆኖ ለሳኦል አንድ ቀን ነገረው። 85ቱንም ካህናት አቆማቸው። መፈንቅለ መንግስት እንዳረግ ሰምቻለሁ። ትጥቅና ስንቅ ለዳዊት ሰጥተው። ማን ነገረ? ሳኦል። ዶይቅ ነው። ዶይቅ እሱ ከኔ ጋር አንድ ገበታ እንጀራ የበላ እሱ ነው የነገረኝ። እንዲህ ነው እንዴ ዶይቅ? አሁን ነው እንደሚገባ ብራዘር ነኝ። ምን ታመጣለህ? ስትደክም አልጸለይኩልህም? እናትህ ታማ አልጸለይኩልህም? ስትራብ እንጀራ አልሰጠሁም? እኔ ለአንተ እንዲህ ነኝ? በውሸት ለንጉሱ ክፉ ወሬ ታቀብለዋለህ? ምን ታመጣለህ አለው። የእግዚአብሔርን ካህናት ወታደሮች መግደል ፈሩ። ዶይቅ ግን 85ቱንም ካህናት ጭጭ አደረጋቸው፣ ከኋላቸው ዞሩ። እንዲህ ያለ መርደረርን ነው አቤሜሌክ የያዘው። አልተጠበቀ ማለት ነው። መሸሽ እኮ የለብንም፣ መጠበቅ ነበረበት። እንደ ዳዊት ልባም ቢሆን ሀይ በዲስታንስ ይባል ሀይ ዶይቅ ልቡን አይከፍትለትም ነበር።
አንዳንድ ብዙዎች የተጎዱት ያለ ዕድሜያቸው የተቀጩት ክፉ ትንቢት መፈጸሚያ የሆኑት ከሴረኞች መጠበቅ ስላቃታቸው ለዚህ የተገደቡ አንዳንዶች ያሉ ይመስለኛል። በእውነት አቢሴሎም በጣም ሴረኛ ሰው ነው። በስቡ ማሰናከያ የሚያምን ሰው ነው። መልኩ ያምራል። በበር ላይ ቆመው የሚጨብጡትን እየሳመ ጊዜ ሰጥቶ ያነጋግራል። አቢሴሎምን የሚመስል ማን ነው እስክትሉ የህዝቡን ልብ ሰረቀ ይላል። በልቡ ግን ለጦርነት ነው የሚያዘጋጃቸው። ዱርና አውሬ እንዲበላው ለሞት እኮ ነው የሚያዘጋጃቸው። ህዝቡ ግን አያውቅም። ህዝቡን ተዉት፣ ዳዊት አያውቅም። አባቴ ዳዊት አምኖንን ገድዬ ኮብልዬ 4 ዓመት አይደለምን? እዛ ስለት ተስዬ ነበር። ምን ብለህ ተሳልክ? የአባቴን ፊት ካሳየኸኝ በኬብሮን መስዋዕት አቀርባለሁ ብዬ ነበር። የኔን ፊት ስላሳየህ ምስጋና ልታቀርብ ነው? አዎ አባዬ፣ ይሄው እንጨት ይሄው በሬው ነው። አያችሁ፣ አቢሴሎም ግን በኬብሮን መፈንቅለ መንግስት አዘጋጅቶለት ነበር። የተቀባው ዳዊት እንኳን በሴረኛው አላወቀም። ከቅቤ ይልቅ ጣፋጭ፣ መልኩ ውብ፣ አቤት ተክለ ቁመናው ማማሩ በምንም አይነት አጠራጠሩትም። የብርሃን መልአክ ነው የሚመስላቸው አቢሴሎም። ሴረኛና ክፉ ነበር። ግን ጥቂት ሰው ያወቁት እነ ከሊታዋን የሚባሉ በመፈንቅለ መንግስት ያልገቡ የአቢሴሎም ሰላምታ አላማራቸው። መንፈሳዊ ሰው ሁሉ ይመረምራል እኮ፣ በማንም አይመረምርም። አያችሁ። ነገር ግን ዳዊት ተታሎ አብዛኛው ዱር በላው፣ አውሬ በላው፣ ሰይፍ በላው። ከክፎች ባለመጠበቅ ደመከልብ ሆኑ ይባላል። በእውነት አብዛኞች አቢሴሎምን ለምን እንደተከተሉት እንኳን አያውቁም ነበር። እውቀት በማጣት ክብር የሌለው ብጽዕና የሌለው አያችሁ፣ ከንቱ ሞት፣ የሰነፍ ሞት ሞቱ። ለምን? በስውር ከሴረኞች ደባ ስላልተጠበቁ። ትዝ ይላችኋል፣ ባለፈው እንዳጠና ሲባ የተባለ ሰው በጣም ያድግ በሚያስፈልግ ጊዜ ስንቅና ትጥቅ መጠጥ ለዳዊት አመጣለት። ሲባ የሜምፊቦስቴን ሁሉ ውሰድ አለ። ግን አደገኛ ሰው ነበር ሲባ። በኋላ ነው የገባው ዳዊት። ስለዚህ ሴረኞች በምን ይታወቃሉ? በስውር በተንኮል በስውር ወጥመድና ማሰናከያ ስለሚያምኑ። ስለዚህ ኢየሱስ ምሳ የጋበዘው ሰው ከአፉ ቃል ሊያጠምድና በስውር በዚህ በሆዱ በተነፋ ሰው ማኖር ያስነካው ነው ገብቶታል። የዋህና አላዋቂ ሆኖ አይደለም መረባቸው ውስጥ የገባው፣ ሆን ብሎ ነው አውቋል። ሊፈታተኑት እንዳለ ገባው። ጌታ ሆይ ለቄሳር ግብር እንገብርን? አንተ መቼም ለሰው ፊት አታልላም፣ እውነትን እንደምትናገር እናውቃለን። ይኸው ከፍ አደረጉት። ለሮም ለቄሳር እንዳትገብሩ እንዲላቸው ፈልገው። እናንተ ግብዞች ስለምን ልታጠምዱት ትፈልጋላችሁ? ምንም ግብዞች በስውር ሊያጠምዱት ቢፈልጉም የሚገርማችሁ ኢየሱስ አገልግሎት አያቆምም። ግብዝ ቸርች ሁሉ ተንኮለኛ ሁሉ ብሎ አገልግሎት አያቆምም። ግብዞች ባሉበት የአባቱን ፈቃድ ያገለግላል።